ድቡና የተደበቀው ማር። በአንድ በሚያምር ጫካ ውስጥ ትልቅና ስለ ጣፋጭ ነገሮች ሁሉ የማወቅ ጉጉት ያለው ድብ ይኖር ነበር። አንድ ቀን ጠዋት ጫካውን እያቋረጠ ሳለ አፍንጫው አንድ ልዩ መዓዛ ያለውን ነገር አሸተተ። አፍንጫውን እየተከተለ ብዙ ከተጓዘ በኋላ በአንድ ዛፍ ውስጥ የንብ ቀፎ አገኘ። በዚህ ቀፎ ውስጥ ወርቃማ እጅግ ጣፋጭ ማር ተመለከተ። ሆዱ ተላወሰ። አፉ በምራቅ ተሞላ። ማር አለ በጣም በመደሰት። ይህን ማርማ መውሰድ አለብኝ አለ። ከዚያም ወደ ቀፎ ጠጋ ብሎ እጁን ሲዘረጋ እጁ እንደማይደርስ ተረዳ። እንደምንም ተንጠራርቶ ቀፎ ጋር መድረስ እንኳን አቃተው። ቀፎ ከዛፉ ከፍ ብሎ ነው የሚገኘው። ድብ ተስፋ ባለመቁረጥ ቀፎ ያለበትን ዛፍ ተንጠልጥሎ ወደ ላይ መውጣት ጀመረ። እግሩ የዛፉን ግንድ አጥብቆ ሊይዝለት አልቻለም። ክብደቱ በሚፈልገው መልኩ ከፍ ሊያደርገው አልቻለም። የቅርንጫፎቹ እሾሆች እጁና ሰውነቱን ይወጋጉት ጀመር። ውይ አመመኝ ኡፍ እያለ ራሱን ወደ ላይ ይገፋ ጀመር። ከትንሽ ትግል በኋላ ግን ተስፋ ቆረጠ። ከዛፍ ወርዶ ወደ ቤቱ ለመመለስ ወሰነ። ግን የማሩ ሽታ ውሳኔውን እንዲቀይር አደረገው። ማሩን የማግኘት ኃይለኛ ጉጉት በጣም እየጨመረ ሲመጣ ኃይል እየጨመረ መጣና ዛፉን ወጣ። አንዱ ቅርንጫፍ ጋር ሲደርስ የሚገርም ነገር ተመለከተ። የእሽኮኮ ቤተሰቦች በወፍ ጎጆ ውስጥ ሲጫወቱ፣ እንሽላሊት በጎጆ ጀርባ ለመግባት ሲታገል ተመለከተና ደነቀው። እንዳይረብሻቸው በጥንቃቄ ዛፉን መውጣቱን ቀጠለ። ከብዙ ትግል በኋላ ድቡ ጣፋጭ ማር የሚገኝበት ቀፎ የተቀመጠበት የዛፉ ቅርንጫፍ ጋር ደረሰ። ንቦቹ በውስጡ ወደሚሉበት ወርቃማ ማር ወደሚያንጸባርቅበት ቀፎ ደረሰ። የድቡ አይኖች በደስታ አበሩ። ገና እጁን ወደ ቀፎ ሲዘረጋ አንዲት ንብ በጆሮ ጠጋ አለችና ሰላም ድብ አለችው። እጁን ቶሎ ስብስብ አደረገው። ይህ ማር የኛ ቀፎ ነው። ከማሩ የምትፈልግ ከሆነ ለሁላችንም የሚበቃ እስከምናጠራቅም ድረስ መጠበቅ አለብህ። መታገስ ትችላለህ ብላ ጠየቀችው። ድቡ ሆዱ እየጮኸ ቢያስቸግረውም እጠብቃለሁ ብሎ ለንቧ መለሰላት። ከዚያም ቀፎ ያለበት ቅርንጫፍ ላይ ቁጭ ብሎ መጠበቅ ጀመረ። ንቦች ከቀፏቸው እየወጡ ከአበቦች የአበባ ማር በመሰብሰብ ደከመኝ ሰለቸኝ ሳይሉ ሲሰሩ በትኩረት ተመለከታቸው። ከዛፍ ላይ ሆኖ የጫካውን ውበት እያደነቀ ሰዓታት ተቆጠሩ። የፀሐይ ብርሃን ቅጠሎቹ ላይ ሲያርፍ የሚፈጥረው ልዩ ቀለም ሲያይ ገረመው። ወፎች ሲዘምሩ፣ ንፋሱ ቅጠሎችን ሲነካቸው የሚያሰሙት ድምፅ ሁሉ አስደነቀው። ሆዱ መጮሁን፣ ማሩን አምጣ አምጣ ማለቱን አቁሟል። በህይወቱ እንደዚህ ተረጋግቶ እንደማያውቅ አሰበ። ፀሐይዋ መግባት ስትጀምር ንቦቹ ወደሱ መጡ። በጣም ትዕግስተኛ ድብ ነህ አሉት ተደንቀው። ይኸው በትዕግስት የጠበቅከው ማር ነው ብለው ቀፎ ጋር ወሰዱት። እሱም በደስታ እጆቹን ወደ ቀፎ ሰደደና በቂ የሆነ ማር ቆነጠረ፣ ቀመሰው፣ አጣጣመው። በህይወቴ እንደዚህ እጅ አስቆርጣሚ ማር ቀምሼ አጣጥሜ አላውቅም አለ በእርጋታ እየሳቀ። ይህን ልዩ ማር ስላካፈላችሁኝ ከልብ አመሰግናችኋለሁ አላቸውና እጅ ነሳ። ንቦቹ ምስጋናውን ደስ ብሏቸው ተቀበሉ። እዚህ ለመድረስ ብዙ ጥረሃል፣ በትዕግስት በመጠበቅህ ነው ማሩ ጣፋጭ የሆነልህ አሉት። እሱም በደስታና በኩራት ተሞልቶ ወደሚኖርበት ተመለሰ። በራሱ ብርታት የሚፈልገውን በማግኘቱ ብቻ ሳይሆን በትዕግስት በመጠበቁ ያገኘው ብዙ ሽልማቶችን አሰበ። ከሁሉም በላይ በዙሪያው ያሉትን የተፈጥሮ ስጦታዎች በእርጋታ ተመልክቶ ማድነቁ ለእሱ ልዩ ሆኖለታል። ከዛ ጊዜ በኋላ
በዙሪያው የሚገኙ ትናንሽም ይሁን ትላልቅ ነገሮች ማድነቅና ማክበር እንዳለበት ተማረ። ትዕግስት ትልቅ ሽልማት የሚያስገኝ እንደሆነ በመረዳቱ በህይወቱ ሙሉ ትዕግስተኛ ሆኖ ኖረ። ትዕግስት ሽልማቶችን ጣፋጭ ያደርገዋል። ጠንክሮ መስራት ትልቅ ሽልማት ያስገኛል። የኢትዮጵያ ልጆች ቴሌቪዥን